እንደምን አደራችሁ። ስለ ክርስትና ህይወት ስናስብ ያው የምናውቀው አንድ ነገር በራሳችን አቅም የሚኖር ህይወት አይደለም እና ጌታም ያን ነገር በጣም ግልጽ ሲያደርግልን ስለ ወይኑ ግንድና ስለ ቅርንጫፍ ምሳሌ ሰጠ። ቅርንጫፉ ወይኑ ግንድ ላይ ካልተሰካ በስተቀር በራሱ ፍሬ ሊያፈራ አይችልም እና ያ ቅርንጫፍ ከወይኑ ግንዱ ከተለየ ያው ይደርቃል። ከዛ ዕጣ ፈንታው ማገዶ ሆኖ ሊቃጠል እንደሆነ ይነግሮናል። እና ግን እኔ በእናንተ ብንኖር እናንተም ደግሞ በእኔ ብትሆኑ ቃሌ በእናንተ ቢኖር ብዙ ፍሬ ታፈራላችሁ እና ያን ፍሬ ደግሞ ለአባቴ ክብር ይሆናል ብሎ የተናገረውን ቃል የምናውቀው ይሄ በጣም መሰረታዊ የሆነ ነገር ነው ለአማኞች። እና ይሄ ነገር ጌታን በተለያየ አይነት መንገድ እንዲያስተምረኝ በቃ በጣም በግልጽ ልንረዳ ሁሌ እያሰብነው ነው፣ በየዕለት ልንኖረው ነው። ምክንያቱም ቅርንጫፍ እንደመሆናችን እዛ ተጣብቀን የመኖር እውነታው ግዴታ ነው። ከዛ ውጪ ፍሬ ልናፈራ አንችልም። ከጌታ ጋር ህብረት ሊኖረን አይችልም። ልንለመልም አንችልም። ከጌታ ውስጥ ደግሞ የሚወጣውም ኃይል ለኛ ሊሆንልን አይችልም። ፍሬ ልናፈራ ለእግዚአብሔር የሚከብርበት ፍሬ ልናፈራ አንችልም። እሱ ላይ ጥገኛ ሆነን እሱ በእኛ እኛ በሱ ሆነን እና ይህን እውነት በቃ በተለያየ አይነት ሁኔታ እግዚአብሔር ሲያሳየን ሲያስተምረን እኔ ፐርሰናሊ የማየው ነገር ነው። እና አሁን በዚህ ሳምንት ደግሞ ይሄን እውነትን ያየሁበት አንድ ነገር ማርቆስ ምዕራፍ 5 ላይ እቺ 12 ዓመት ደም ሲፈሳት የነበረች ሴትዮ ምሳሌ ላይ አስተዋልኩት። ይሄን እውነትም ማለት ነው። እና ለየት ያለ ነገር ያየሁትን ነገር እሱን ላካፍላችሁ ነው። ከቁጥር 24 ጀምሮ ባነባው ያው ታሪኩን የምናውቀው እንግዲህ አንድ ሰውዬ መጥቶ ጌታን ትንሿ ልጄ በሞት አፋፍ ላይ ናትና እባክን መጥተህ እጅን ጫንባትና ፈውስልኝ ብሎ ይጠይቀዋል። ኢየሱስም ደግሞ አብሮት መሄድ ይጀምራል። ከዛ ከቁጥር 24 ጀምሮ ብዙ ሕዝብም ዙሪያውን እያጨናነቀው ተከተለው እና ብዙ ሰው ተጨናንቆ እየተከተለው ነው። እና 12 ዓመት ደም ሲፈሳት የኖረች አንዲት ሴት በዚያ ነበረች። በብዙ ባለመድኃኒቶች ዘንድ በመንከራተት ያላትን ሁሉ ብትጨርስም ሕመሙ ባሰባት እንጂ አልተሻላትም ነበረ። ስለ ኢየሱስም በሰማች ጊዜ ከበስተኋላው በሰዎች መካከል መታ ልብሱን ነካች። ምክንያቱም እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ የሚል እምነት ነበራት። የሚፈሰውም ደሟ ወዲያውኑ ቆመ። ከስቃዋ መንገላቷም በሰውነቷ ታወቃት። ከስቃዋ መገላገሏም በሰውነቷ ታወቃት። ወዲያውኑ ኢየሱስ ኃይል ከእርሱ እንደወጣ አውቆ ወደ ሕዝቡ ዘወር በማለት ልብሴን የነካው ማን ነው አለ። ደቀ መዛሙርቱም ሕዝቡ ተጨናንቆ ሲገፋ እያየ ማን ነው የነካኝ እንዴት ትላለህ አሉት። ኢየሱስ ግን ይህን ያደረገው ማን እንደሆነ ለማየት ዙሪያውን ተመለከተ። ሴትየዋም ምን እንደተደረገላት ባወቀች ጊዜ እየፈራችና እየተንቀጠቀጠች መታ ወደፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም እረፊ አላት። እና ይሄ ቦታ ለየት ያለ ነገር የምናውቀው ሌላ ቦታ ላይ ሰዎች መጥተው አሁን ልክ ይሄ ሰውዬ እንዳደረገ ልጅን ፈውስልኝ ይላል፣ ባሪያዬ ታሞብኝ ይላል፣ አይኑን የታመመ አይኔን ፈውስልኝ ይላል፣ ምን ላደርግልህ ትፈልጋለህ እያለ ወይም ደግሞ ጌታ ራሱ አሁን የ38 ዓመት ሽባ የነበረውን ሄዶ ሲያደርግ እናያለን።
እዚህ ጋር ግን ለየት የሚያደርገው እቺ ሴትዮ እሷ ራሷ ሄዳ እንግዲህ ብነካው ጨርቁን እንኳን ብነካ እደናለሁ የሚል እምነት ነበራት ይላል። እና ከዛ በፊት ህይወቷን ሲነግረን ያላደረገችው የለም። ብዙ ባለመድኃኒቶች ፈለገች እና ብዙ ተንከራተተች ይላል። ግን ያላትን ሁሉ ደግሞ ጨረሰች ይላል። ህመሙ ባሰባች እንጂ አልተሻላትም ነበር ይላል። እና ይሄ አሁን ቅድም ካልኩት ጋር የሚገናኘው ነገር የሚታየኝ ምንድን ነው? እኛ ይሄ በራሳችን የምንፍጨረጨረው ነገር ሁሉ እንደዚህ ነው። ነገሩን ያው የጳውሎስ ምዕራፍ 7 ሮሜ ምዕራፍ 7 ላይ ያለውን ነገር እናውቀዋለን። በራሱ በጣረ ቁጥር ነገሩ እንዴት እንደሚከብደው እንደነበረ እግዚአብሔር አታደርግ ብሎ በቃሉ የገለጸውን እውነትን ላለማድረግ በጣረ ቁጥር ይበልጥ ያ ነገር በህይወቱ ሲበዛና እንዴት ሲያስረው ሲያቅተው አለመቻሉን ሲያይ እናያለን እዛ ክፍል ላይ ማለት ነው። እና እዚችም በራሷ በቃ ሞክራለች፣ ባለመድኃኒቶች ፈልጋለች፣ ተንከራታለች እና ግን ጭራሽ ባሰባት እንጂ አልተሻላትም። ግን ስለ ኢየሱስ ሰማች ይላል። ስለ ኢየሱስ ሰማም ደግሞ ምን ብላ አሰበች? እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ የሚል እምነት ነበራት። እና አሁንም እኛ አሁን እንደ ራሳችን እንደ ቅርንጫፍ ስናይ ማለት ነው በራሳችን ፈጽሞ ነገር ማድረግ እንደማንችል አስተውለን በሞከርን ቁጥር ችግራችን እና ይሄ ለኛ በሽታ የሆነው ነገር ጭራሽ እየባሰ እንደሆነ እንጂ ለኛ መፍትሄ እንደማያመጣ የራሳችን መፍጨርጨር፣ መትጋቱ፣ ጥርስ መንከሱ እንደዛ እንደሆነ ባስተዋልን ጊዜ ግን ጌታ ደግሞ ስለ ጌታ ሰምተናል። እንደሰማች እሱ የወይኑ ግንድ እንደሆነ እሱ ላይ ከተጣበቀን ከሱ ውስጥ በሚመጣው ኃይል እኛ ፍሬ ልናፈራ እንደምንችል እንደሚያስችለን አውቀን ከዛ ደግሞ አምነን ጌታ ጋር ስንሄድ ልክ እዚህ ሴትዮዋ እንደሆነላት ከሱ የሚወጣ ኃይል አለ። ጌታ እንኳን እየዞረ ማን ነው ኃይል ወጥቷል ከኔ አለ። የእሷ እምነቷ በቃ ጌታ ላይ ባለው እምነት ስትሄድ ያ ነገር ጌታም የመሰከርላት ምንድን ነው? እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም እረፊ አላት። እና ለእኛም ልክ እንደዛ እንደሚሆንልን ጌታ ጋር ሄደን ስንጣበቅ በእምነት እሱ ላይ እና እሱ ላይ ብቻ መፍትሄ እንዳለ አውቀን መፍጨርጨራችንን የኛ ጥበብን የኛ አስተዋልን የኛ መንገድን ሁሉ ትተን ጌታ ሆይ አንተ ዘንድ ነው ያለው መፍትሄው ብለን እሱን የሙጥኝ ስንል በእምነት እሱን ስንይዝ በእኛ ህይወት ውስጥም እንደዚህ ሆነለን። ያ እረፍት ለእሷ በሰላም ሂጂ እንዳላት ከስቃይሽ እረፊ እንዳላት ለእኛም እንደዚህ ይሆንልናል። እና እምነትሽ አድኖሻልና ስለዚህ አሁን እምነትና እምነት ብቻ ነው የሚያስፈልገው። እና በዚችም ሰው ህይወት ውስጥ እንደዚሁ ነው። እና አሁን በእምነት የሆነላቸው ጌታ ብዙ ተናግሯል። እና ምዕራፍ 11 ደግሞ ዕብራውያንም ስናይ ይህችም ሴት እንደዚሁ መጨመር ያለበት ነው። በቃ በእምነት እንደዚህ ሆኗል፣ በእምነት እንደዚህ ሆኗል እንደሚባል እና ለእኛም ጌታ ላይ ማንነቱን ሰምተናል፣ አውቀናል። ጌታም እንደዚህ በራሳችሁ ልትችሉ አትችሉም ብሎናል፣ ምንም ነገር ልታደርጉ አትችሉም ብሎናል። እና እንደዚህ ሄደን ጌታን በእምነት ስንሄድ ጌታ ሆይ አንተ ግን ትችላለህ፣ እሱ ስለሱ ሰምታ እንግዲህ ማዳኑን የእሱ ውስጥ ያለውን ኃይል ያደረገውን ተአምራቱን ሁሉን ሰምታ ያንን አምና ነው እንግዲህ ሄዳ ብነካ ያለችው። እና እኛም ጌታ ጋር እንደዚህ በእምነት ብንሄድና እሱ ጋር ብንገናኝ ከሱ ውስጥ የሚወጣ ኃይል አለ። ጌታ ፈቃደኛ ነው በእምነት ያለው። አሁን እሷ እንደዛ ታምና ሄዳ ጨርቁን ነክታ አላሳፈራትም፣ ምክንያቱም አምናለች። እና እኛም ደግሞ አያሳፍረንም። የእውነት አምነን እሱን ጌታ ሆይ አንተ ትችላለህ፣ ታስችለኛለህ፣ አቅም አለ፣ አንተ ኃይል አለ፣ ለእኔ የሚበጅ የሚያስፈልገኝ አለ ብለን እሱ ላይ በእምነት ብንሄድ
ከሱ የሚወጣ ኃይል ለእኛ ውስጥ ገብቶ የእሱ ጸጋ ማለት ነው የሚሰራ ኃይል፣ የሚያድስ፣ የሚፈውስ እና የሚያለመልም ለሱ የሚያመጣ ፍሬ ኃይል ይሰጠናል። እና በዚህ መንገድ ደግሞ ይሄንንም ነገር ስላየሁት እኔም ስለረዳኝ ብዬ ነው።